አዳምጪኝ። ለዛሬ ብቻ ነው የምተባበርሽ። ነገ ጧት ማንም ሰው ሳያይሽ ቶሎ ከዚህ ትሄጃለሽ። ልክ እንዳልኩሽ ነው። ገንዘቡን ከካርታል በተቻለ ፍጥነት ለማግኘት ካልቻልኩኝ። ስሚ ሴብ ላይ አቶ ሳዲቅ አልፎ አልፎ ወደዚህ ይመጣል። የቀድሞ ሚስቱን የሚያስታውስበት ክፍል ነው። እሱን ከፎቶዎቹ መረዳት እችላለሁ። እዚህ ለረጅም ጊዜ መቆየት አትችይም። ነገ ጧት ላይ ማንም ሰው ሳያይሽ ቶሎ ትሄጃለሽ። የምለው ገብቶሻል? እሺ በቃ ቁልፉን ስጭኝ። እሺ ኦዛር እንዴት ናቸው? እባክህ ንገረኝ። ዶክተሩ ያለው ነገር አለ? አላውቅም። እስካሁን ምንም የተናገሩት ነገር የለም። እና የት ነው ያሉት? ቱርካን እዚህኛው ክፍል ነች፣ ሶመር ደግሞ እዛኛው ክፍል ነው። ዳሪያ እና የውዴ ደም ግፊትሽን ተለብሶ ምናልባት ለማቅለሽ ለስሜቱ ግልኮስ ሊሰጡሽ ይችላል። አይ ደህና ነኝ ልጄ። ለምንድን ነው ድርቅ የምትይው? ጥሩ ሁኔታ ላይ አይደለሽም። ሐኪም ይይሽ። እና ውዴ ይቅርታ፣ እንዴት መጡልን? እባካችሁ የደም ግፊቷን መለካት ትችላላችሁ? በአንተ ምክንያት ነው ልጆቼ እዚህ ሁኔታ ውስጥ ያሉት። በአንተ ምክንያት ነው። ሳዲቅ ጸልይ። ልቀቀኝ እያልኩ ነው። ልቀቀኝ ብቻ ጸልይ፣ አለበለዚያ በሕይወት እንድትኖር አልፈቅድልህም። ሁሉም ነገር የሆነው በአንተ ምክንያት ነው። በጭራሽ አልለቅህም። አቶ ሳዲቅ ልቀቀኝ እያልኩ ነው። ልቀቀኝ። ስለፈጠረ አምላክ፣ አሁን ለዚህ ሰዓቱ አይደለም። አቶ ሳዲቅ እባክህ ይበቃል፣ አቁም። አሁን ለዚህ ሰዓቱ አይደለም። ትሰምኛለሽ ወይዘሮ ሩቻል? ውዷ ልጄ ከሶመር ጋር ወደዛ ሄደችው የእነዚህን መጥፎ ሥራ ለማስቆም ነው። አቶ ሳዲቅ አውቃለሁ አቶ ሳዲቅ፣ ግን አሁን ጊዜውም ሰዓቱም አይደለም። በመጀመሪያ ልጆቻችን በሰላምና በጤና ከዚህ ይውጡ። ከዚያ በኋላ ትወቃቀሳላችሁ። የማን ቤት ነው የተቃጠለው? የእኔ ቤት ነው። አዎ የእኔ ነው። የተከራየሁት ቤት ነው። የእሳት አደጋ መነሻ ምክንያቱ ተነግሮናል። አዎ የኤሌክትሪክ ብልሽት ይመስለኛል። ከጀርባ በኩል ብልሽቱ እንዲሰሩልኝ አመልክቼ ነበር። አይ የእሳት አደጋ መከላከያ ክፍሉ የመጀመሪያ ጥርጣሬው ሆን ተብሎ የተደረገ ነው ብሏል። ምን? ቤቱ በእሳት የተያያዘው በተደፋ ጋዝ ነው። ማን ነው እንደዛ ሊያደርግ የሚችለው ግን? ማን ይሆናል? እሱ ነው የሚያደርገው። አቶ ሳዲቅ ይበቃል ብያለሁ። ተወኝ። ለምንድን ነው ልጄን ለመቅበር የምሞክረው? ታዲያ አንተ የተከራየውን ቤት ለምንድን ነው ሰው ሊያቃጥለው የሚፈልገው? አቶ ሳዲቅ በንዴት ነው እየተናገርክ ያለው። ተረጋጋ። ሰዎች፣ ይሄ እኮ ሆስፒታል ነው። ከአንተ ጋር በኋላ እናወራለን። ማን ያደረገው የሚለውን እያጣሩ ነው ያሉት። እርግጥ የሆነው ነገር ሆን ተብሎ የተደረገ የግድያ ሙከራ ነው። ምክንያቱም ቤቱ በሰዓቱ ከውጭ ነበር የተቆለፈው። ቀለል አለሽ? ደህና ነኝ ውዴ። ስሚ፣ የደም ግፊትሽ አሁን ላይ በጣም ቀንሷል። ሐኪሙ እረፍት እንድታደርጊ ነግሮሻል። ስለዚህ አሁን ወደ ቤት ወስድሽ። አልሄድም። እህቴ ደህና መሆኗን እስካላየው ድረስ ማረፍ አልችልም። ካርታል፣ ዳሪያ፣ እነሱም ደህና ይሆናሉ። መኝ ምንም አታስቢ። ይነቃሉ አይደል? ካርታል፣ ይሁን ነገር ቢሆኑ ለዘላለም ራሴን ይቅር ልለው አልችልም። እሺ፣ ግን ይኸውልሽ፣ መጥፎ ሀሳቦች ጭንቅላትሽ ውስጥ አትፍጠሪ። ሁለቱም ጠንካሮች ናቸው፣ እናም ሁለቱም እልህኞች ናቸው። ስለዚህ ይህንን ነገር ይታገሉታል። ለልጆቻቸው ሲሉ ወደ ራሳቸው ይመልሳሉ፣ ደህና ይሆናሉ። እንደውም ምን አለበይ፣ ነገ ነቅተው ከእኛ ጋር በድጋሚ ሲጣሉ ታያቸዋለች። ደህና እስከሆኑ ድረስ እየተጣላው መኖር እችላለሁ።
እይ እነ ሰርዳርም መጥተዋል። ዳሪያ ውዴ፣ አባዬ እንድንመጣ ነግሮን ነበር ግን አልቻልንም። ጥሩ አድርገሻል። እናንተም ከኛ ጋር ከሆናችሁ ከሁላችንም ጥንካሬ ያገኛሉ። ግን አንቺ ደህና ነሽ? ስትታይ ልክ አትመስይም። የደም ግፊቴ ስለቀነሰ ትንሽ እያዞረኝ ነው። ሐኪሙ ማስታገሻ ሰጥቶኛል። ውይ አምላኬ። እሺ ልጁስ ንገሩኝ፣ ልጁ ደህና ነው? ደህና ነው፣ ምንም ችግር የለም። እሷንም አይተዋታል። ፈጣሪ ይመስገን። እና እነሱ እንዴት ናቸው? አንዳቸውም ከኮማ አልነቁም? አልነቁም ማለት አካላዊ ጉዳት አልደረሰባቸውም፣ ግን ሁለቱም የመተንፈሻ አካል ጉዳት ደርሶባቸዋል። በካርቦን ሞኖክሳይድ ስለታፈኑ ማለት ነው። ፈጣሪ ለልጆቻቸው ሲል ያቆያቸው። እባክህ አምላኬ ደህና አድርጋቸው። የኔ ውድ ሁለቱም ደህና ይሆናሉ። ተመልከች፣ አንቺም ቢሆን ለራስሽ ተጎሳቁልሻል። የእሳት አደጋውን ምን እንዳስነሳው ማወቅ ቻላችሁ? ተነግሯችኋል? አይ ማንም ምንም አያውቅም። አንድ ነገር ልንገርሽ ዳሪያ፣ በቃ ነይ ወደ ውስጥ እንግባና ተኝተሽ አረፍ የምትይበት አልጋ እንፈልግ። አይ ዶንሽ፣ እዚህ ይሻለኛል። ንጹህ አየር ልቀበል። እናንተ ወደ ውስጥ ገቡ። እኔ ዳሪያ ሐኪሙን አሁን አናግረውና የምታርፊበት ክፍል ይዘጋጅልሻል። እዛ ረፍት ታደርጊያለሽ። ይቅርብኝ እባካችሁ። አጎቶ ዘር ውስጥ ነው ያለው። ምንም አይነት ችግር አልፈልግም። እባካችሁ ተረዱ። እዚህ ትንሽ ብንቆይ ይሻላል። እናንተ ግቡ። እሺ ይሁን። እኔ ውዴ፣ እኛ እንሂድ። ውዴ፣ ለትንሽ ደቂቃ እዚህ ጋር ነው። እሺ አባዬ። ልጄ ለምንድን ነው የመጣሽው? ቤት መቆየት አልቻልንም አባዬ። ልጆቹም ደግሞ ተኝተዋል። ልጄ ዳሪያ ደህና አይደለችም። ስትሄዱ ከእናንተ ጋር ይዛችኋት ሂዱ። አክስቴ ውጭ አግኝተናት ነበር እና አናግረናታል። ጥሩ ዜና ሳልሰማ በፊት አልሄድም ብላለች። ምን ተፈጠረ? አሁን ደግሞ እርቅ ለማውረድ ወሰንሽ? አልገባኝም አባዬ። ተይው ተይው፣ ችግር የለውም እንደፈለግሽ። የአባታችሁ ልብ ሁሉንም ነገር መቋቋም ይችላል። ለምንድን ነው እንደሱ ያለ ነገር የምትናገረው? ልጄ በጣም በተደጋጋሚ ደውዬልሽ ነበር እና ስልክሽን አላነሳሽም። ለእኔ ደውለህልኝ ነበር? አዎ፣ ለመጨረሻ ጊዜ ስደውልልሽ ሰርዳር እኛን ማየት እንደማትፈልጊ እንዲነግረን አድርገሽዋል። ቆይ ለምንድን ነው የተገረምሽው? እንደዛ እንዲናገራችሁ አድርገዋለሁ? ደግሞም ሰርዳር ላይ ስልኩን እንዲዘጋው ጮኸሽበት የለ? አይ አባዬ፣ አንተ ላይ አይደለም፣ የተሳሳተ ስልክ ነበር፣ ለዛ ነው። አዎ በጣም እንደዛ ይሆናል የተፈጠረው። አባዬ፣ እዚህ ጋር የሆነ አለመግባባት ተፈጥሯል። ለምንድነው እናንተን ለማናገር የማልፈልገው? አዎ ያለ መግባባት ሊሆን ይችላል። አንቺና ሰርዳር ትክክለኛውን ነገር እንደምታውቁ እርግጠኛ ነኝ። የሚጠጣ ውሃ ገዝቼ ልምጣ። ወንድሜ ትፈልጋለህ እንዴ? ነይ አብሬሽ እሄዳለሁ። ነይ ዶኑሽ፣ ነይ እንሂድና ሐኪሞቻቸውን እናናግራቸው። አቶ ሶመር፣ ፈጣሪ ይመስገን ወደ ራስ ተመልሰሃል። መናገር የምትፈልገው ነገር አለ? ቱርካን የት ናት? እንዴት ናት? በሕክምና ክትትል ስር ናት። ደህና ናት። እሺ እባክሽ ወደ እሷ ጋር ውሰጂኝ፣ ላያት እፈልጋለሁ። አይሆንም አቶ ሶመር፣ መነሳት አትችልም። ሚስቴን ማየት እፈልጋለሁ። እባክሽ አትነሳ አቶ ሶመር።
ሁኔታው የተረጋጋ ነው። እስካሁን አልነቃችም፣ ግን አታስብ። አንተ አረፍ በል እባክህ። ወደ እሷ ጋር መሄድ ብቻ ነው የምፈልገው። እባክሽ ቱርካን ጋር ውሰጂኝ። ላያት እፈልጋለሁ። እባክሽ እሺ በይኝ እባክሽ። ሶመር ልጄ ፈጣሪ የተመሰገነ ይሁን። እሰይ ፈጣሪ ይመስገን። አምላክ የተመስገን። ልጄ በጣም ፈርቼ ነበር፣ እውነት ፈርቼ ነበር። ደህና ነኝ እማዬ፣ ደህና ነኝ። ልጄ እንኳንም ደህና ሆንክልህ። ቱርካንን ማየት እፈልጋለሁ። እሺ ታያታለህ ልጄ፣ እሷም ደህና ትሆናለች። እሺ ህይወቷ ላይ ምንም የሚያሰጋ ነገር የለም። ምንም ሀሳብ አይግባ። ከአንተ በላይ እሷ በጭሱ ትንሽ ስለተጎዳች ነው። አመሰግናለሁ። ትንሽ ቆይቼ ልወስድ እመጣለሁ። የኔ ውድ እዚህ መጥቻለሁ ውዴ። እባክሽ ዓይንሽን ግለጪ። እባክሽ ንቂ የኔ ፍቅር። ካርታል ና አሁን ወደ ውስጥ እንግባ። አይ ውዴ፣ ለምንድን ነው እየሸሸ እንዳለ ሰው የምንደባበቀው? ማንንም መፍራት የለብንም። አይ እየሸሸው አይደለም፣ እንዲሁ ስለበረደኝ ነው። እሺ ውዴ፣ በቃ ነይ እንግባ በይ። ካርታል ልጄ ሶመር አሁን ነቅቷል። አታስብ፣ በጣም ደህና ነው። በጣም ደስ ብሎኛል። እሺ እህቴስ እንዴት ናት? እሷ አሁንም አልነቃችም፣ ግን ደህና ትሆናለች ብዬ አስባለሁ። ካርታል እንሂድና ዶክተሩን እንጠይቀው። ዳሪያ፣ ዶክተሩን እኛ አናግረነው ነበር። የእህትሽ ሁኔታ አሁን ላይ ጥሩ እየሄደ ነው። ስለዚህ እዚህ ዝም ብላችሁ አትድከሙ። እቤት ሂጂና ትንሽ ረፍት አድርጊ። አላደርገውም። እህቴ እስካልነቃች ድረስ ከዚህ ወዴትም አልሄድም። አክስትሮቻ ስሚኝ ልጄ፣ ስለ ራስሽ ባታስቢ እንኳን ቢያንስ ስለ ልጅሽ አስቢ ልጄ። አሁን ራሱ እኮ በጣም ተዳክመሻል። ወደ ቤት ሂጂና እረፍት አድርጊ፣ ጥንካሬሽ ሰብስቢ። እህቴ ደህና ከሆነች በኋላ ማረፊያ የማይቀር ነው። አሁን እንግባና እህቴን እንያት። ሩቺያን እመኝኝ፣ አልማገጥኩብሽ። የእውነት ለሰከንድ እንኳን በጭንቅላት ያላሰብኩትም። ከሴቪላይ ጋር የነበርኩበት ምክንያት የልጅ ልጄ ነው። ካርታል ነበር። አንተ ዳሪያንንና ልጇን የምትለያይ ህሊና ቢስ ሰው አይደለህም። አውቃለሁ። ታውቃለህ፣ ዳሪያን ጥሏት ሄዷል። ልጅ ዳሪያን ጥሏት ሄዷል እና ልጅቷ መሀል ላይ ቀረች እና ቆይ ታዲያ ያኔ ዳሪያን ሌላ ወንድ ብትወድና ህይወቷን ብትቀጥል ምን ችግር አለው? ንገረኝ እስኪ። አንተ ይሄን ደግመህ ልታደርግ ነበር? እሷን ከልጇ ለመለየት ትሞክራለህ? በጭራሽ።
አንተ አታደርገውም። ኦዛር ስማኝ፣ ያቺ ሴትዮ ሰይጣንና በጣም አረመኔ ናት። እመነኝ፣ ለኤፊም ቢሆን ምንም ደንታ የላትም። እየተጠቀመችብህ ነው። ትሰማኛለህ? አንተ ካርታል ላይ ያለህን ቁጣ ለዓላማዋ ተጠቅማበታለች። ይህን ነገር ገና ከመጀመሪያው ልነግርህ ሞክሬ ነበረ፣ ግን አንተ... እሺ ሩቻን ውዴ፣ ልክ ነበረች፣ ግን ደግሞ ልጃችን ሊሞት ይችል ነበር። ኦዛር ተመልከት፣ ቱርካን እስካሁን አልነቃች። ቆይ ምንድን ነው የተፈጠረው ነገር? ማለቴ ካርታልን በተመለከተ የሆነ ነገር ሲመጣ በእርሱ በኩል መቆም ሲኖርብን፣ አንተ ግን ከዛች ሴትዮ ጋር አብረህ ለመቆም መርጠህ ሄድክ። እኔ ግን እውነታውን እንድታይ ለማድረግ በተደጋጋሚ ስሞክር ነበር። ሩቻን፣ ያንቺ ጥፋት እንዳልነበር አውቃለሁ። ግን ደግሞ ቆይ ማን ነው ይሄንን የሰይጣናዊ ሥራ ሊያደርግ የሚችለው? በጣም ነው ግራ ይገባል። እሱ ፖሊሶች ይደርሱበታል። ቱርካን በየኔ ወድ ንቂ፣ አይንሽን ግለጪ። ልጆቻችን ቤት ሆነው እኛን እየጠበቁ ነው ያሉት። ንቂ። ጨርሶ ይማር። የኔ ውደት በጣም ነው የምወድሽ። እባክሽ በቶሎ ንቂና ከዚህ ውጪ። ትነቃለች፣ አታስቢ። በምንም ተአምረኛን ጥላን አትሄድም። በእኛ ምክንያት ልትሞቱ ተቃርባችሁ ነበር። ይሄ እንደሚፈጠር በገምት ኖሮ እዛ ቦታ እግሬን አላነሳም ነበር። እናንተን ደስተኛ ለማድረግ ነው እዚህ ነገር ውስጥ የገባ ነው። አመሰግናለሁ ሶመር። ምንም አይደለም የእናቴ ልጅ፣ አታስቡ፣ ምንም ችግር የለውም። ለማንኛውም ቱርካን ከዚህ ነገር ትንቃና ደህና ትሆን። ከዛ ከእናንተ ጋር መጣላቷን ትቀጥላለች። ሁሌም ብትናደድብኝም ቅር አይለኝም። ብቻ እሷ ደህና ትሁን። ቱርካን ወደ ቀደመ ጤንነቷ ስትመለስ ልጆቹንና እሷን ይዤ ከዚህ ቦታ እንሄዳለን። ቱርካንን ለማረጋጋት ስል ለእናንተ ጥበቃ ማድረግ ስልችት ብሎኛል። እናንተ ሳትሆኑ እኛ እንሄዳለን። እስቲ ተው፣ አሁን ሚስት ፊት እንድሰድባ አታደርገኝ ካርታል። ሲጀመር ልትሄዱ አልነበር እንዴ? አሁንም እዚሁ ናችሁ እና ደግሞ ሰርጋችሁም ነበር። ምን ልናደርግ ነው? እናንተ ጡረታ እስክትወጡ ልንጠብቅ ነው? ጨርሶ የማረህ አቶ ሶመር። አመሰግናለሁ። ከዚህ ክፍል እንውጣና ውጭ እናውራ እባክህ። ሳላደክማችሁ ለጥያቄያችሁ መልስ ሰጣችኋለሁ። ሴቪ ላይ ነች። በሩን የቆለፈችብን እሷ ናት። አቶ ኦዛር፣ የተወሰነ ጥያቄ ልንጠይቅህ እንችላለን? አዎ ይቻላል። ሶመርን ልታናግሩ ቻላችሁ? አቶ ኦዛር፣ ከወይዘሮ ሴቬ ላይ ጋር ለተወሰነ ጊዜ አብረህ ነበርክ። አሁን የት እንዳለች ታውቃለህ? በእርግጥ አዎ፣ አብረን ነበርን። በጋራ የሚያገናኘን ነገር ስለነበር አልፎ አልፎ እንገናኝ ነበረ። ወለለለለል ከለለለለል በልዩ ጣዕም ሁሉ ፈካ ደስደስ ባኔላ ዮገርት የሁሌ ምርጫ
ምንም ይሁን ብቻ ግን አሁን የት ነው ያለችው? እኔ ምንም አላውቅም መርማሪ። ብቻ ግን ለተወሰኑ ጊዜያቶች እንደዋወል ነበር። ቆይ ለምንድን ነው ወይዘሮ ሴቪ ላይ ነው የምትፈልጓት? አቶ ሶመር እንደሰጠው ቃል ከሆነ በሩን በላያቸው ላይ ቆልፋ ሄደችው እሷ እንደሆነች ነው በሰጠው ቃል የገለጸው። ይሄ ነው። ይህን ውሰጂ። እንግዲህ ይብቃሽም አይብቃሽም አላውቅም። የግዴታ መልበስ አለብኝ። እዚህ በጣም ነው የሚበርደው። ደግሞ ማሞቂያውን እንዳበሩ አልፈቀድሽልኝ። ያልፈቀድኩልሽ ምክንያት በኋላ ይገባሻል። እስቲ እንደዚህ ፈሪ አትሁኚ። እናም አንቺም ብዙ እዚህ አትደላደይ። ልክ እንደተነጋገርነው ጧት ላይ ከዚህ ትሄጃለሽ። እሺ? እሺ። እኔም በሆን እዚህ ለመቆየት ብዙ ጉጉት አላደረብኝም። ከሆስፒታል የሰማሽው ነገር አለ? አዎ፣ አቶ ሳዲቅን አናግሬው ነበር። ሶመር ከኮማ ነቅቷል። ስለዚህ ሶመር ደህና ነው? ደህና ናቸው። ቱርካንም አስጊ ሁኔታ ላይ አይደለችም። ተመስገን ነው። እሺ፣ ሶመር የተናገረው ነገር አለ? አላውቅም። መብራቱን አጥፊ። እሱማ መናገሩ አይቀርም። የኔ ውድ ነቃሽ? በይ ጠጋ በይ። ተጠጊ ተጠጊ ተጠጊ። ቆይ ቆይ ቆይ፣ ምን እያደረግክ ነው? ደህና ነሽ አይደል የኔ ውድ? አዎ ደህና ነሽ? ደህና ነኝ ደህና ነኝ ደህና ነኝ፣ አታስብ። ብቻ ግን ስተነፍስ አፍንጫ ውስጥ ትንሽ ያቃጥለኛል እንጂ እና ደግሞ ደስ የማይል ነገር ነው የሚሸተኝ። ደስ የማይል ነገር ይሸትሻል? ቱርካን፣ በሕይወት ስላለን ፈጣሪን አመስገኝ። ፈገግ እያልኩ ነው ያለሁት፣ ግን ውስጤ ደህና አይደለም። ግን ሁሉም ያልፋሉ እንዴ። በይ ለቤተሰቦቻችን ላሳውቃቸው፣ በጣም ተጨንቀዋል። ነቅታለች። ቱርካን ከኮማ ነቅታለች። ወንድሜ አትመጣም እንዴ? አይዞሽ የኔ ውድ ልጅ፣ ደህና ነሽ? እህቴ ደህና ነሽ? ደህና ነኝ ውዴ። ቱርካን ልጄ፣ የኔ ውድ ፈጣሪ ይመስገን ነቅተሻል። በቶሎ ሌዳንሽልን፣ ተመስገን። አመሰግናለሁ አክስቴ። ግን ስለ ልጆቹ በጣም ተጨንቄያለሁ። እንዴት ናቸው? አይ አንቺ ምንም አታስቢ ውዴ፣ በአይላ ጥበቃ ስር ናቸው። ኤፌም እኛ ቤት ነው ያለው። በቶሎ ያሽልሽ እህቴ። በጣም አመሰግናለሁ። ካርታር፣ ጥሩ ስሜት እየተሰማኝ አይደለም። መውጣት እንችላለን? ወንድሜ ግባ እንጂ። አባዬ። ቱርካን የኔ ቆንጆ ልጅ፣ አሁን ደህና ነሽ አይደል ልጄ? ደህና ነኝ አባዬ።
ወይዘሮ ሙጅጋን ለምንድን ነው ወደ መናፈሻው በዚህ ሰዓት የወጣሽው? መተኛት አልቻልኩም አቶ ሳዲቅ። ስላንተ እያሰብኩ ነበር። ነገሮች እንዴት ናቸው? አታስቢ፣ ደህና ይሆናሉ። እሱን ስለሰማው ደስ ብሎኛል። ፈጣሪ ይመስገን። ነዛት እባክሽ ከቻልሽ ቁርስ ልታዘጋጅልኝ ትችያለሽ? በልቼ ወደ ሥራ ብሄድ ይሻላል። እኔ አሁን ጥሩ ስሜት ላይ አይደለሁም። ሚስት ታዘጋጅልህ። ነዛት ይሄ ሁኔታ በእኔም ላይ ነው። ይሄ ደግሞ የምን ሁኔታ ነው? አንደኛው ሳያበቃ ሌላኛው ይጀምራል። ምን ማለትሽ ነው ወይዘሮ ሙጅጋ? ይህንን ነገር በግልጽ ልትናገሪ ትችያለሽ? ወንድምህ ሚስቱን ከዚህ ይዞ ስለሄደ እኔን ተወቃሽ አርጋኛለች። ነዛት ለዚህ ነው እኔን የምትወቅሰኝ። ለማንኛውም ችግር የለውም። ምንም ብል ለውጥ አያመጣም። መጣው። አሁን ቁርስህን በ5 ደቂቃ ውስጥ አዘጋጅልህ። አይ በጭራሽ መቸገር የለብሽም። አቶ ሳዲቅ ቁርስ ላዘጋጅልህ እኮ ነበር። ና እንቁላል ጠብስልሃለሁ። ለምንድን ነው ይህን ያህል የምትቸገሪው? መድኃኒቱ ጨጓራዬን እንዳይነካኝ ትንሽ ምግብ ነገር ልቅመስ ብዬ ስለሆነ የወይራ ፍሬና ቺዝ በቂ ነበር። እባክህ አሁን ከኔ ጋር ና። ምናልባት ቁርስን እየሰራውልህ በዛው ትንሽ ታወራኛለህ። ምን ታስባለህ? ንገረኝ። ንግግርሽ ውስጥ ቅኔ ነገር ተሰምቶኛል። ያው ቅናተኛ እንደሆንኩ እንድታስብ አልፈልግም፣ ግን እዛ ውስጥ በገባህ ቁጥር የወይዘሮ ነስሪን ጥላ በመካከላችን እየገባ እንደሆነ ይሰማኛል። ማለቴ ነገሩ ምንም አልገባኝም። አሁን ላይ በህይወት ለሌለ ሰው የሚሰማህን እያወራህ ግን ከኔ ጋር ለማውራት የምትቆጠበው ለምን እንደሆነ አልገባኝም። ቅር ብሎኛል አቶ ሳዲቅ፣ ይከፋኛል። ለአንተ ብቁ እንዳልሆንኩ ነው የሚሰማኝ። ማለቴ ከአንተ ጋር መነጋገርና ይህን ነገር መፍታት አለብኝ። እንደ ሚስቴን የመጠየቅ መብት የለኝም? እሱማ ምን ጥያቄ ያለው? አዎ አለሽ። አንቺ ለእኔ በጣም አስፈላጊ ሰው ነሽ። ባይሆን ኖሮ ለምን ብዬ ነው ቀሪ ህይወቴን ከአንቺ ጋር ለማሳለፍ የምፈልገው? አንቺ እኮ የህይወቴ አጋር ነሽ፣ ውሃ አጣጬ ነሽ። ከአንቺ መለየት በፍጹም አልችልም። ታውቃለህ፣ ይህን ሰሞን ጥሩ ጊዜ አላሳለፍኩም። ያንን ታውቃለህ። አንተም ብትሆን ብዙ ነገር እያሳለፍክ ነው። እናም አሁን ላይ ከመቼውም ጊዜ በላይ እርስ በእርስ ልንጠባበቅ ይገባል። አዎ ወይዘሮ ሙጅጋ ልክ ብለሻል። ጨርሶ ይማራችሁ። እንኳን ደህና መጣችሁ። አመሰግናለሁ። ዶክተሩ እዛ እንደምትሆኝ ነግሮን ነበር። ለምን መጣሽ? ሕክምናሽን መጨረስ ነበረብሽ። ወይዘሮ ቱርካና ተሰማምታ በቅናት ልጆችን ካላየው ብላ አስቸገረች። ለማንኛውም አሁን ተረጋግታ ቤቷ ማረፍ ትችላለች። በይ ግቢ፣ ልብስሽን ቀይሪ። አንተም ገላህን ታጠብ ልጄ። እባክሽን ለቱርካንና ሶማር ሾርባ ስሪላቸው። እሺ፣ አሁን እሰራላችኋለሁ። ልጆቹ የት ናቸው? እህትማማቾቹ አብረው ተኝተዋል። ነይ ውዴ፣ ወደ ላይ እንውጣ። ገና ደህና አይደለሽም። እረፍት ማድረግ አለብሽ። ፈጣሪ ይመስገን፣ ዛሬም በምህረቱ አይተናል። ይህንንም እናልፈዋለን። እንኪ ውዴ፣ እኔም ገላዬን ልታጠብ እስኪ። በቃ እንግዲህ ከሾርባ በኋላ ቡናውን ማፍላት ትችያለሽ። ዳፍኔ ፈጣሪ ይመስገን የውድ ልጅ። ታውቃለህ፣ ዳግመኛ ላያትን ብዬ ፈርቼ ነበር። ልጅ ያለ እናት ትቀራለች ብዬ ነበር።
የመጨረሻውን ጊዜ አስታወስኩ። የዳፍኔ ህልም በአይነ ህሊናዬ ታይቶኝ ነበር። የምታሳየኝ የትምህርት ቤት ውጤት፣ ምርቃቷ፣ ለመጀመሪያ ጊዜ በፍቅር የምትያዝበት ጊዜያት፣ ከምትወደው ሰው ጋር የምትሰራው ቤት፣ አብረን ያላየናቸው ነገሮች መጡብኝ። የኔ ውድ አብቅቷል። አሁን ከልጆቻችን ጋር ነው ያለነው። አብቅቷል። አልሞትንም፣ በሕይወት አለን ውዴ። ግራ አይልም ግን ሞት አፋፍ ላይ ስትሆን፣ በተለይ ደግሞ ልጅ ሲኖርህ ስላለፍከው ህይወት ሳይሆን ስላልኖርከው ነገር ነው የምታስበው። እኔም በዛ ሰዓት ላይ ስላንቺ ነበር ያሰብኩት። ልጆችን ያለ እናት ማስቀረትና ማኖር ማሰቡ ራሱ በጣም ሰቅጣጭና የማይታመን ነገር ነበር ቱርካን። እኔ ግን ከዛ እሳት ውስጥ ባላወጣሽ ኖሮ እኔም መኖር አልፈልግም ነበር ቱርካን። ራስ ወዳድ እንደሆንኩ አውቃለሁ፣ ግን የምሬን ነው። እንደዛ ነበር የማደርገው። ጣር ላይ ስለሆንክ ነው እንደዛ ያሰብከው። ራስህን አትውቀስ። የሞት ስሜትና የምትወዳቸውን ሰዎች ጥለ መሄዱ አስቀያሚ ስሜት ነው፣ ግን አልፏል። ይህንንም ደግሞ አልፈነዋል። ለዛም ነው ይሄ ጊዜ አሁን በጣም ውድ የሚሆነው። መቼ እንደምንሞት ማናችንም አናውቅም። ከምንወዳቸው ሰዎች ጋር የፈጠርነውን ኩርፊያ አንድ ቀን እንደምናስተካክለው እርግጠኛ ነኝ። ግን ነገ የሚባል ነገር የለም። ከሞት በኋላ ታውቃለህ፣ ከልብ ስብራትና ከመጸጸት ውጭ ሌላ ምንም ነገር የለም። ከህይወት ጋር ሰላም መፍጠር አለብን ቱርካን። ከህይወት ጋር፣ ከምንወዳቸው ሰዎች ጋር። ኤፌ እና ክስትሮቻን ጋር ነው የሚከርመው። አጎቶ ዛር ነገ ወደ ትምህርት ቤት ይወስደዋል። ግን ውስጤ ብዙም ደስ አላለው። ምንም ቢሆን እኮ አያቱ ነው ውዴ። በዛ ላይ ለመጨረሻ ጊዜ በተፈጠረው ስህተቱን የተገነዘበ ይመስለኛል። አሁን ምንም ነገር ማድረግ አይችልም። ምንም ነገርም የሚያደርግ አይመስለኝም። ስለዚህ አታስቢ። እንግዲህ ስለ ሲቪ ላይ አሁን ነቅቶ ይሆናል፣ ግን አሁንም እኛ ላይ እንደተቆጣ ነው። ወይዘሮ ሩቻንና ሶመር እስካሁን አናግረውት ይሆናል። ጠላት መሆን ከሆነ የሚፈልገው ችግር የለውም፣ ምንም አያመጣም። ግን ከዚህ በኋላ እኛን ለማስቸገር የሚሞክር አይመስለኝም። ጸብ፣ ጥል ስልችት ብሎኛል፣ መቋቋም አልችልም። አሁን ቆንጆ ቁርስ እሰራልሻለሁ፣ ቀለል ይልሻል። እሺ ውዴ። ምንም የምግብ ፍላጎት የለኝም። ግን እኮ መብላት አለብሽ የኔ ውድ። በጣም ደክሞኛል፣ በጣም ግራ ገብቶኛል። እህቴ ያውላ እኔ ላይ ንዴት እያለባት ራሱ እኔን ለመጠበቅ ብላ ህይወቷን አደጋ ላይ ጥላ ከሶመር ጋር ጠበቀችኝ። ሲቪ ላይ ደግሞ ልትገላቸው ሞክራ ነበር። ይኸውልሽ መጀመሪያ ትንሽ እረፍት አድርጊና ከዛ ቆንጆ የሆነ ምግብ ትበያለሽ። ዳሪያ መቼስ ስለ ልጃችን ጤንነት ማሰብ አለብሽ አይደለም? እሺ ውዴ፣ ልክ ብለሃል። ነገ በድጋሚ አልትራሳውንድ ለማየት እንሄዳለን። ልጃችን በጣም ናፈቀችኝ። በድጋሚ ልናያታለን። አዎ እንዳንተ ምርጫ ቢሆንማ በየቀኑ እንሄድ ነበር፣ ግን በጭራሽ አይሆንም። በወር አንዴ ነው የምንሄደው። ሲበዛም ለልጁ ጥሩ አይደለም። አዎ እሱን ልክ ነሽ። ስለዚህ ወር እስኪሞላ እንጠብቃለን። ምናልባት ከዛ ትንሽ ታድግ ይሆናል። ሲቪ ላይ እየደወለች ነው። ምንድን ነው ደግሞ? ምን ፈለግሽ? አቶ ካርታል፣ ቆይ እንዴት ብትደፍሪ ነው የምትደውይልኝ? ስምምነት ካደረግን ይሄ ስደውልልህ የመጨረሻ ይሆናል። ከአንቺ ጋር ምንም ስምምነት የማደርግበት ነገር የለኝም። ለምንድን ነው የዘጋኸው? ቢያንስ ሀሳቧን መስማት ነበረበት። የሆነ ጊዜ ላይ ለዚህ ሴትዮ የኤፌን አሳዳጊነት መብት ክስ እንዳመሰርት በርከት ያለ ገንዘብ ልሰጣት ጠይቂያት ነበር። ያው ግን ያኔ ተቃወመች። አሁን ሽሽት ላይ ናት። ፖሊሶች እየፈለጓት ነው። በእርግጠኝነት ያንን ገንዘብ ፈልጋ ነው የሚሆነው።
ውይ እባክህን፣ እንደዛ ከሆነማ ገንዘቡን ስጣት እና ይቺን ሴትዮ እንገላገላት፣ ከህይወታችን ትወጣለን። ዳሪያ፣ ያ ገንዘብ ያ መደራደሪያ ሀሳብ አሁን ላይ ምንም ትርጉም የለውም። እቺ ሴትዮ እህትሽና ሶመርን ልትገላቸው ሞክራለች። አሁን የግድ መቀጣት አለባት። ይህን ውለታ ልውልላት በፍጹም አልችልም። ካርታል፣ ይሄ ውለታ ሳይሆን መገላገያ መንገድ ነው የሚሆነን። ያቺ ሴትዮ ትያዛለች እና ለድርጊቷ ቅጣቷን ታገኛለች። ከዛ ያበቃል። አይ ካርታል፣ ፈርቻለሁ። አይገባህም እንዴ? ቀውስ ፍጥረት ናት፣ አብዳለች። በዛ ላይ እህቴን ልትገላት ሞክራለች። ኤፌን ለማግኘት ደግሞ ምንም ታደርጋለች። ስሚ፣ አንቺንም ሆነ ኤፌን ጫፋችሁን እንኳን ልትነካቸው አትችልም። እሺ እመኝ፣ ምንም አታስቢ፣ በቅርቡ ትያዛለች። ነዛት፣ በቃ ጨርሻለሁ፣ መሄዴ ነው። ምግብህን በላህ ወንድሜ? ሚስትህ ቁርስ ሰርታልህ ነበር አይደል? በልቻለሁ። ግን ስሚ፣ እንግዲህ ቅርታ አድርግልኝ ወንድሜ። ከዚህ በኋላ እንደዚህ ነው የሚሆነው። ምንም አትቀየመኝ። እኔ የራሴን ልብስ አጥቤ ያስጥቻለሁ። ያንተን ደግሞ ሚስትህ ልታጥብልህ ትችላለች። እሺ፣ እንደፈለግሽ ይሁን፣ ምንም አላስገድድሽም። ግን ይሄ አንቺን አይመጠንሽም። ይሄን ልንገርሽ። አዎ፣ ግን ደግሞ እኔም በሆን ድንጋይ አይደለሁም። ለምን እንደዚህ እንደምትሆኝ ያውቃለሁ። ፋቲ ስለሄደ በእኔ በጣም ተናደሽ ነው አይደል? በአንተ ላይ ምንም አልተናደድኩብህም። የተናደድኩት በወንድምህ ላይ እንድትጨክንበት ባደረገች ሴት ነው። ያደረግኩት ነገር ልክ ነው ነዛት። ስታስቢው ስለ ሴትዮዋ ሀብት የመጠየቅ መብት አላቸው። እኔ ትክክል ነው ያደረጉት አላልኩም። እሺ፣ ግን ምላሽ ይሄ መሆን ነበረበት። ነዛት፣ እኔ ነኝ ያባረርኳቸው? ክብሬ ተነካ ብለው ዕቃቸውን ሸክፈው የወጡት ራሳቸው ናቸው። ንገረኝ ወንድሜ፣ ግን ይሄ ምን ማለት ነው? ይበቃል፣ በቃ እውነት ከዚህ በላይ ልቤ ይህንን መቋቋም አይችልም። እንደ ቅጠሎች ተበትነናል። የምንወዳቸው ሰዎች በሙሉ ከቅርንጫፎቻችን እየወደቁ ነው ያሉት። እባክህ አስተውል። ልብ አንዴ ከተሰበረ በኋላ ለመጠገንና ለመመለስ በጣም ከባድ ነው ወንድሜ። ተመልከት፣ ቱርካን ልትሞት ተቃርባ ነበረ። ያቺ ልጅ የሆነ ነገር ሆና ቢሆንስ ኖሮ እንዳዘነችብህ ነበር የምትለየው እና አንተም በጸጸት ትሞት ነበረ። እባክሽ ነዛት፣ ያስቀየሙኝና ልቤን የሰበሩት እኮ እነሱ ናቸው። ግን እንደዛም ሆኖ አሁንም እወዳቸዋለሁ። እግራቸውን እንቅፋት ቢመታቸው እኔም የእነሱን ያህል ያመኛል። እና አሁን ልጆቹ የት አሉ? ሁሉም የሆነ ቦታ ነው ያሉት አይደል? ሙሉ ቤተሰብ ሆነን አንድ ማዕድ ላይ እንኳን ተቀምጠን ልንቋደስ አልቻልንም። እህትማማቾችም ሆኑ ልጆቻቸው የሉ። እዚህ ነህ እንዴ አቶ ሳዲቅ? እዚህ ነበርኩ። ወደ ስራ ልሄድ ነው። 2 ደቂቃ እንኳን ለብቻችን እንድናወራ እድል አትሰጭንም? ነዛሃት፣ ተይ። ስለ አስፈላጊ ነገር እያወራችሁ ከሆነ መሄድ ይችላል። በቃ። እኔም አሁን እየወጣው ነበር። አንቺም ከዚህ በላይ አታራዝም። ይበቃል እባክሽ፣ እየለመንኩሽ ነው። እሺ በቃ፣ እስከ በር ድረስ ልሸኛ አቶ ሳዲቅ። ወይዘሮ ነዛት፣ ወንድምሽ ከሄደ ቀን አንስቶ በእኔ እንደተናደድሽብኝ አውቃለሁ። ሁሉንም ነገር በደንብ አውቃለሁ። እኔም ሁሉንም ነገር አውቃለሁ እና ደግሞ ሁሉንም ነገር አስተውላለሁ። እኔ ከበፊት ጀምሮ ከጎንሽ ነበርኩ። አንቺ ግን ሁሌም አላማሽ ሌላ ነበር አደል? ያን ቀን እስከ ማታ ድረስ ከኛ ጋር ተቀመጥሽና ከዛ ወንድሜ መምጫው ሲቃረብ ክፍልሽ ውስጥ ገብተሽ በርሽን ዘጋሽ። እናም ሴራሽን አሴርሽ። ወንድሜና ባለቤቱ ከቤት እንዲወጡ አደረግሽ። የትም መሄጃ እንደሌላቸው እያወቅሽ ሆን ብለሽ ነው ያንን ያደረግሽው። ልጆቹ ይሄ ቤት ይበተናል ብለው የተናገሩት ነገር እውነት እንዲሆን አድርገሻል። ቤቱን አፍርሰሸዋል። ግን እነሱን ፊት ለፊቴ እየሳቁ ከጀርባዬ ሲያሴሩብኝ ነበር። እሱን በፍጹም አልጠበቅኩም። ቀና አስተሳሰብ ቢኖርሽ ኑሮ ለወንድሜ ችግሩን ሳትነግሪ ቀለል አድርገሽ ታስረጁ ነበር። አንቺ ግን ፍላጎትሽ ሌላ ነው። ወይዘሮ ነዛት፣ እዚህ ቤት ከመጣው ቀን ጀምሮ እንደ ጠላት ሲያዩኝ ነበር። ስለፈጠረሽ አምላክ በእኔ ቦታ ሆነሽ እስኪያስቢው። ቤተሰብን በማፍረስ ላይ ስለማላምን ማሰብ አልፈልግም። እና ደግሞ ቅድም
በሩ ጋር ያ ሁሉ ሁኔታሽ ምንድን ነው? ከቀድሞ ባለቤትሽ ጋር በነበሩት ችግሮችሽ? በእርግጥ ፋቲና ጄብሬ ግራ ተጋብተው ነበር፣ እውነታውን ማወቅ እንጂ በንብረትሽ ላይ ግን ፍላጎት የላቸውም። በፍጹም እንደዛ አያደርጉም። በፍጹም እንደዛ አይነት ስሌት አልነበራቸውም። ወቂ ወንድሜን ለመጠበቅ እየሞከሩ ነበር፣ ግን መጨረሻ ላይ ከቤታቸው ወጡ። ይኸው ዶኑሽንም ማሳብደሻታል። ዳሪያም ማግብታ ወጣች። ቀጣዩ የኔ ተራ ከሆነ ባትሞክሪው ይሻላል። ምክንያቱም ወንድሜ የዚህ ቤት ምሰሶ ከሆነ እኔ ደግሞ ጣራውና ስርዓቱ ነኝ።